መልካም ገበያ ገንዘብ ስጠኝ ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወራስ ቤዛ ለወር ይበቃ ነበር አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል ተንጂ ሰኒ እንዴ ለኔም ዘኝ ዋው በጣም ምር ብለሻል ዘኪ ለምን አላውቅም በማይሆን ሰዓት ትዛልከ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ አላውቅም ቆይ አንተ ደሞዝ እንዳርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆመው የሚቀረው ለነገሩ ነው ታውቃለህ ጨምረውልህስ ቢሆን እኔም ባንቺ ፍቅር እንዳበርኩት እሷን ባንቺ ቅናት ካላበረች ትመለሳለች ለምን አይዳ ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው ምክንያት እንደዚህ ለምቢ እንደማልጠፋ አንተም ታውቀዋለህ አቃለሁ አይዳ አሁንም ማወቅ የምፈልገው ምክንያትሽን ብቻ ይቅርታ የሆነ ቦታ አቃለው ልበል እንዴ ነሽልኝ የኔ ውድ ሚስት አንተ አለ ግን ባገሩ እንደ ቀልድ ለስራ ብለ ከወጣኩ 3 ወር አለፈ ምን የኔን ስራ ታውቂው የለ ከሀገር መንከራተት ነው እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር ያላባት ወይ አልነገርኩህም ለካ ለነገሩ አንተስ መች ደውለህ ጠየቀኝ ምን ነው ባልና ሚስት አይደለን እንዴ ማርገዝ ለምን ያስደነግጣል ማለቴ አልጠበቅኩም ነበር ስንት ወር ሆነሽ ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ ለምን በቀጥተኛ አመልሽልኝም በይዋ ልቤን መቀለዳችን አባስ ይበልጥ ግራ ያጋባል ሳሚ ወይ ቤቲ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል መጨረሻ ስትይ አልገባኝም ድሮም እኮ አንተ የሚገባው መጀመሪያው ሻታክሩፊ ነው ቆይ መጨረሻችን እኮ የታወቀ ነው የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ የምርና መቼም ባንቺ ቀል እንደማላክ ታውቂያለሽ እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል ትንሽም ቆያሻል እንዴ ሁሉ ነገር ከጨረሰን በኋላ ምንድነው መቆየት ቆሽ ድንገት ባረግዝ ሳስበው ስለሱ እኮ ተነጋገርን ወዴ አላውቅም ብቻ እኔ ግን በጣም እየፈራሁ ነው ምንም አትፍሪ ደሞ ምንም ቢፈጠር ከጎንሽ ነው የቀረውን ውስጥ ገብተን ብናወራ ይሻላል እባክህ እንዳትጎዳ አይዞሽ አልጎዳሽም ቀስ ይላል ይዛሽ ሰምቻለሁ ከዚህ በኋላ አድርስብን እንዳደርስብኝ ብሏል በል ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው ወንጀለኛ አሁን ተጠምደሃል አቶ ሳምሶን ለካ ቀምጠንም እዚሁ ኖራል የምታኖራት የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው አባታችን አልፏል ስለዚህ ይሄንን ቡድን ማን ይምራው ጠሌና ሊዲያ ዘመን አንቺ ሴትዮ ድምጽሽ ቀንሽ ይባክሽ ውጪልኝ ወዴት ነው የምወጣው ውጪልኝ ብዬሻለሁ ወዴት ነው የምወጣው
ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዴ ነው ውጪልኝ ባክሽ ማሪ ምንድነው አንቺ ደግሞ ማነሽ ሳምሪ ረሳሽኝ እንዴ እኔ እኮ ነኝ የባልሽ ሚስት ምን ዝም በያት እሷ ያማታል አረ እኔ መንቀሳቀስ ትችላላችሁ አላደርገውም ሰማሻለሁ ነው ጉድ ይፈላ ተከቦት ድንው ልጅ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ በእናትሽ ንቂ አይዳ ሰማሻለሁ ንቂ ወይኔ ምንድነው ማደርገው መልካም ገበያ ገንዘብ ስጠኛ ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወራስ ቤዛ ለወር ይበቃ ነበር አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል ተይ እንጂ ሰኒ እንዴ ለኔ ምዘኝ ዋው በጣም ምር ብለሻል ዘኪ ለምን እንደሆነ አላውቅም በማይሆን ሰዓት ትዛልከኝ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ አላውቅም ቆይ አንተ ደሞዝ እንዳርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆሙ የሚቀረው ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች ለምን አይዳ ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ አቃለሁ አይዳ አሁንም ማወቅ የምፈልገው ምክንያትሽን ብቻ ይቅርታ የሆነ ቦታ አቃለው ልበል እንዴ ነሽልኝ የኔ ውድ ሚስት አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣኩ 3 ወር አለፈ ምን የኔን ስራ ታውቂው የለ ከሀገር መንከራተት ነው እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር ያላባት አዎ ወይ አልነገርኩህም ለካ ለነገሩ አንተስ መች ደውለህ ጠየከኝ ምን ነው ባልና ሚስት አይደለን እንዴ ማርገዝ ለምን ያስደነግጣል ማለቴ አልጠበቅኩም ነበር ስንት ወር ሆነሽ ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ ለምን በቀጥተኛ አመልሽልኝም በይዋ ልቤን መቀለዳችን አባስ ይበልጥ ግራ ያጋባል ሳሚ ወይ ቤቲ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል መጨረሻ ስትይ አልገባኝም ድሮም እኮ አንተ የሚገባው መጀመሪያው ነው ሻታክሩፊ ነው ቆይ መጨረሻችን እኮ የታወቀ ነው የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ የምር ነው መቼም ባንቺ ቀል እንደማላክ ታውቂያለሽ እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል ትንሽም ቆየሻል እንዴ ሁሉን ነገር ከጨረስን በኋላ ምንድነው መቆየት ቆሽ ድንገት ባረግዝ ሳስበው ስለሱ እኮ ተነጋገርን ወዴ አላውቅም ብቻ እኔ ግን በጣም እየፈራሁ ነው ምንም አትፍሪ ደሞ ምንም ቢፈጠር ከጎንሽ ነው የቀረውን ውስጥ ገብተን ብናወራ ይሻላል እባክህ እንዳትጎዳኝ አይዞሽ አልጎዳሽም ቀስ ይላል ይዛሽ ሰምቻለሁ ከዚህ በኋላ አደርስብኝ እንዳደርስብኝ ብሏል ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው ወንጀለኛ
አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖሯል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያን ይዘን አንቺ ሴትዮ ድምፅሽን ቀንሺ እባክሽ። ውጪልኝ! ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዲህ ነው። ውጪልኝ እባክሽ። ማሬ ምንድን ነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት፣ እሷ ያማታል። አረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም እንጂ ሰማሻለሁ ነው ጉድ ይፈላ ተቀበውት ድንያው ልጅ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ በእናትሽ ንቂ አይዳ ሰማሻለሁ ንቂ ምንድነው ማደርገው መልካም ገበያ። ገንዘብ ስጠኛ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ እንዴ ለኔ ምዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንዳርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆመው የሚቀረው። ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ ነው። ይቅርታ የሆነ ቦታ አቃለሁ ልበል? እንዴት ነሽልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣህ እኮ 3 ወር አለፈ። ምን የኔን ስራ ታውቂው የለ? ከሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየከኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤ ይህን መቀለዳችን አባስ ይበልጥ ግራ ያጋባኛል። ሳሚ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክርፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምርህ ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል።
ትንሽም ቆየሻል እንዴ? ሁሉን ነገር ከጨረሰን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበው ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ። ደግሞ ምንም ቢፈጠር ከጎንሽ ነው። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ አልጎዳሽም። ቀስ እላለሁ። ይዛሽ ሰምቼዋለሁ። ከዚህ በኋላ አልደርስብህም እንዳትደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው ወንጀለኛ? አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖራል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያን ዘመን አንቺ ሴትዮ ድምፅሽን ቀንሽ እባክሽ። ውጪልኝ። ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዲህ ነው። ውጪልኝ እባክሽ። ማሬ ምንድነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት፣ እሷ ያማታል። አረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም እንጂ ሰማሻለሁ ነው ጉድ ይፈላ ተቀባውት ድንያው ነቱ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ በእናትሽ ንቂ አይዳ ሰማሻለሁ ንቂ ምንድነው ማደርገው መልካም ገበያ። ገንዘብ ስጠኝ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ እንዴ ለኔም ዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከኝ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንደ አርቲስቶቻችን እድሜ አንድ ቦታ ላይ ነው እንደ ቆሞ የሚቀረው? ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን። እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ? ለምን ይሄን ያህል ጊዜ ድምፅሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ ነው። ይቅርታ፣ የሆነ ቦታ አውቃለሁ ልበል?
እንዴት ነሽልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣህ እኮ 3 ወር አለፈ። ምን የኔን ስራ ታውቂው የለ ከሀገር ሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየከኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤ ይህንን መቀለዳችን አባስ ይበልጥ ግራ ያጋባል። ሳሚ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክሩፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምር ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል። ትንሽ መቆየሻል እንዴ? ሁሉን ነገር ከጨረስን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበው ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ፣ ደግሞ ምንም ቢፈጠር ከጎንሽ ነኝ። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ፣ አልጎዳሽም፣ ቀስ እላለሁ። ይዛሽ ሰምቻለሁ። ከዚህ በኋላ አልደርስብህም እንዳትደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው? ወንጀለኛ አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖራል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ይበቃዋል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያ ዘመን አንቺ ሴትዮ ድምፅሽ ቀንሽ እባክሽ። ውጪልኝ! ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዲህ ነው። ውጪልኝ እባክሽ። ማሬ ምንድነው? አንቺ ደግሞ ማን ነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት፣ እሷ ያማታል። አረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም። ሰማሻለሁ ነው እንግዲህ ፈላ ውስጥ ገባሁት። ምንድን ነው አይዳ ዝም ማለት ትንፋሿ የለም።
ዝም አለች እኮ። ወይኔ አይዳ በእናትሽ ንቂ። አይዳ እሰማሻለሁ ንቂ። ወይኔ ምንድነው የማደርገው? ምንድነው የማደርገው? መልካም ገበያ። ገንዘብ ስጠኝ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ ለእኔም እዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዝ አልከኝ። ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንደ አርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆሙ የሚቀረው? ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን። እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ? ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ ነው። ይቅርታ የሆነ ቦታ አቃለሁ ልበል? እንዴት ነሽ ልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣኩ 3 ወር አለፈ። ምን የኔን ስራ ታውቂው የለ? ከሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየቀኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤ ይህንን መቀለዳችን አባስ ይበልጥ ግራ ያጋባል። ሳሚ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክሩፊ የኔ ቆይ። መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምር ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል። ትንሽም ቆያሻል እንዴ? ሁሉ ነገር ከጨረሰን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበዋል። ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ። ደግሞ ምንም ቢፈጠር ከጎንሽ ነው። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ፣ አልጎዳሽም። ቀስ እላለሁ። ይዛሽ ሰምቻለሁ። ከዚህ በኋላ አልደርስብህም እንዳደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው? ወንጀለኛ አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖራል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ይበቃዋል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያ ዘመን
ማሌ ይቅርታ ስገባ ገፋው መሰለኝ። አንቺ ሴትዮ ድምፅሽ ቀንሽ እባክሽ። ውጪልኝ። ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዴ ነው። ውጪልኝ እባክሽ። ማሬ ምንድነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት። እሷ ያማታል። አረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም። ሰማሻለሁ ነው ጉድ ይፈላ ተከቦት ድንው ልጅ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ በእናትሽ ንቂ አይዳ ሰማሻለሁ ንቂ ምንድነው ማደርገው መልካም ገበያ። ገንዘብ ስጠኝ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ እንዴ ለኔ ምዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንደ አርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆሙ የሚቀረው። ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ ነው። ይቅርታ የሆነ ቦታ አቃለው ልበል? እንዴት ነሽልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣኩ 3 ወር አለፈ። ምን የኔን ስራ ታውቂው የለ? ከሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየቀኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋ ልቤን መቀለዳችን አባስ ይበልጥ ግራ ያጋባል። ሳሚ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክርፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምርህ ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል። ትንሽም ቆያሻል እንዴ? ሁሉ ነገር ከጨረስን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበዋል። ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ። ደግሞ ምንም ቢፈጠር ከጎንሽ ነው። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ፣ አልጎዳሽም። ቀስ እላለሁ። ይዛሽ ሰምቻለሁ። ከዚህ በኋላ አልደርስብም እንዳደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድን ነው መጥፎ የሆኑ ሰዎች የምታሳደው የምትገለው? ወንጀለኛ
አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖራል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ይበቃዋል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያን ይዘን አንቺ ሴትዮ ድምፅሽን ቀንሺ እባክሽ። ውጪልኝ! ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዲህ ነው። ውጪልኝ እባክሽ። ማሬ ምንድነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት፣ እሷ ያማታል። አረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም እንጂ ሰማሻለሁ ነው ጉድ ይፈላ ተከቦት ድንው ልጅ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ በእናትሽ ንቂ አይዳ ሰማሻለሁ ንቂ ምንድነው ማደርገው መልካም ገበያ። ገንዘብ ስጠኝ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ እንዴ ለኔ ምዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከኝ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንደ አርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆሙ የሚቀረው። ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን። እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ? ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ። ይቅርታ የሆነ ቦታ አቃለው ልበል? እንዴት ነሽ ልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣህ እኮ 3 ወር አለፈ። ምን የኔን ስራ ታውቂው የለ? ከሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየከኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤን መቀለዳችን አባስ ይበልጥ ግራ ያጋባል። ሳሚዬ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክርፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምርህ ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል።
ትንሽም ቆየሻል እንዴ? ሁሉን ነገር ከጨረስን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበዋል። ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ። ደግሞ ምንም ቢፈጠር ከጎንሽ ነው። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ አልጎዳሽም። ቀስ እላለሁ። ይዛሽ ሰምቻለሁ። ከዚህ በኋላ አልደርስብህም እንዳትደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድን ነው መጥፎ የሆኑ ሰዎች የምታሳደው የምትገለው ወንጀለኛ? አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖሯል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ስለዚህ ይህንን ቡድን ማን ይምራው? ጠሌና ሊዲያን ዘመን አንቺ ሴትዮ ድምፅሽን ቀንሺ እባክሽ። ውጪልኝ! ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዲህ ነው። ውጪልኝ እባክሽ። ማሬ ምንድነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት፣ እሷ ያማታል። አረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም እንጂ ሰማሻለሁ ነው ጉድ ይፈላ ተቀባውት ድንው ልጅ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ በእናትሽ ንቂ አይዳ ሰማሻለሁ ንቂ ወይኔ ምንድነው ማደርገው መልካም ገበያ። ገንዘብ ስጠኛ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ እንዴ ለኔ ምዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከኝ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንደ አርቲስቶቻችን እድሜ አንድ ቦታ ላይ ነው እንደ ቆሞ የሚቀረው? ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን። እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ? ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ ነው። ይቅርታ የሆነ ቦታ አቃለሁ ልበል?
እንዴት ነሽልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣህ እኮ 3 ወር አለፈ። ምን የኔን ስራ ታውቂው የለ ከሀገር ሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየከኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤ ይህንን መቀለዳችን አባስ ይበልጥ ግራ ያጋባኛል። ሳሚ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክርፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምርህ ነው? መቼም ባንቺ ቀል እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል። ትንሽም ቆየሻል እንዴ? ሁሉን ነገር ከጨረሰን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበዋል። ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ። ደግሞ ምንም ቢፈጠር ከጎንሽ ነው። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ፣ አልጎዳሽም። ቀስ እላለሁ። ይዛሽ ሰምቻለሁ። ከዚህ በኋላ አደርስብህ እንዳደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው ወንጀለኛ? አሁን ተጠምደሃል አቶ ሳምሶን። ለካ ቀምጠንም እዚሁ ኖራል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ይበቃዋል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያ ዘመን አንቺ ሴትዮ ድምፅሽን ቀንሽ እባክሽ። ውጪልኝ! ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዲህ ነው። ውጪልኝ እባክሽ። ማሬ ምንድነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት፣ እሷ ያማታል። አረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም እንጂ ሰማሻለሁ ነው ጉድ ይፈላ ተቀባውት ድንያውነቱ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ
በእናትሽ ንቂ። አይዳ አይዳ እሰማሻለሁ። ንቂ። ምንድነው ማደርገው? ምንድነው ማደርገው? መልካም ገበያ። ገንዘብ ስጠኝ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ እንዴ ለኔም ዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከኝ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንደ አርቲስቶቻችን እድሜ አንድ ቦታ ላይ ነው እንደ ቆሞ የሚቀረው? ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን። እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ? ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ ነው። ይቅርታ የሆነ ቦታ አቃለው ልበል? እንዴት ነሽ ልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣህ እኮ 3 ወር አለፈ። ምን የኔን ስራ ታውቂው የለ? ከሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየከኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤን መቀለዳችን አባስ ይበልጥ ግራ ያጋባል። ሳሚ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክርፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምርህ ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል። ትንሽም ቆየሻል እንዴ? ሁሉ ነገር ከጨረስን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበው ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ፣ ደግሞ ምንም ቢፈጠር ከጎንሽ ነው። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ፣ አልጎዳሽም። ቀስ ስላለ ይዛሽ ሰምቻለሁ። ከዚህ በኋላ አልደርስብም እንዳደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው? ወንጀለኛ አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖራል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል፣ ይበቃዋል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያ ዘመን
ይቅርታ ስገባ ገፋሁት መሰለኝ። አንቺ ሴትዮ ድምፅሽ ቀንሽ እባክሽ። ውጪልኝ! ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስት ሆኜ ሳለ እንደው ሽማ እንግዲህ ሁሉም ነገር ሲዘጋብህ እንዲህ ነው። ውጪልኝ እባክሽ። ማሬ ምንድን ነው? አንቺ ደግሞ ማን ነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት፣ እሷ ያማታል። ኧረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም እንጂ ሰማሻለሁ ነው ጉድ ይፈላ ተቀባውት ድንው ልጅ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ በእናትሽ ንቂ አይዳ ሰማሻለሁ ንቂ ምንድነው ማደርገው መልካም ገበያ። ገንዘብ ስጠኝ። ለአስቤዛ ብዬ ከሰጠው ሽኩ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ እንዴ ለኔ ምዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከኝ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንደ አርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆሙ የሚቀረው። ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ ነው። ይቅርታ የሆነ ቦታ አቃለሁ ልበል? እንዴት ነሽ ልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣኩ 3 ወር አለፈ። ምን የኔን ስራ ታውቂው የለ? ከሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየቀኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤ ይህንን መቀለዳችን አባስ ይበልጥ ግራ ያጋባል። ሳሚ ወይ ቤቲ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክሩፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምር ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል። ትንሽም ቆያሻል እንዴ? ሁሉን ነገር ከጨረስን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበዋል። ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ። ደግሞ ምንም ቢፈጠር ከጎንሽ ነው። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ አልጎዳሽም። ቀስ እላለሁ። ይዛሽ ሰምቻለሁ። ከዚህ በኋላ አልደርስብህም እንዳትደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው? ወንጀለኛ
አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖራል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ይበቃዋል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያ ነዘለ አንቺ ሴትዮ ድምጽሽ ቀንሽ ይባክሽ። ውጪልኝ! ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዴ ነው። ውጪልኝ ባክሽ። ማሬ ምንድነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት። እሷ ያማታል። አረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም። ሰማሻለሁ ነው እንግዲህ ፈላ ተከባውት ምንድነው እንደቱ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ በእናትሽ ንቂ አይዳ ሰማሻለሁ ንቂ ምንድነው ማደርገው መልካም ገበያ። ገንዘብ ስጠኝ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ እንዴ ለኔ ምዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከኝ ይለኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንደ አርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆሙ የሚቀረው። ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን። እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ? ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ ነው። ይቅርታ የሆነ ቦታ አቃለሁ ልበል? እንዴት ነሽልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣኩ 3 ወር አለፈ። ምን የኔን ስራ ታውቂው የለ? ከሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየቀኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤ ይህንን መቀለዳችን አባስ ይበልጥ ግራ ያጋባል። ሳሚዬ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክርፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምርህ ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል።
ትንሽም ቆያሻል እንዴ? ሁሉ ነገር ከጨረስን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበው ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ። ደግሞ ምንም ቢፈጠር ከጎንሽ ነው። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ አልጎዳሽም። ቀስ እላለሁ። ይዛሽ ሰምቻለሁ። ከዚህ በኋላ አልደርስብህም እንዳትደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድን ነው መጥፎ የሆኑ ሰዎች የምታሳደው የምትገለው ወንጀለኛ? አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖሯል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ይበቃዋል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያን ይዘንና አንቺ ሴትዮ ድምጽሽ ቀንሽ እባክሽ። ውጪልኝ። ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዴ ነው። ውጪልኝ እባክሽ። ማሬ ምንድነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት። እሷ ያማታል። አረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም እንጂ ሰማሻለሁ ነው ጉድ ይፈላ ተከቦት ድንው ልጅ አይዳ ዝም ማለት ትንፋሽ የለም ዝም ማለት እኮ ወይኔ አይዳ በእናትሽ ንቂ አይዳ ሰማሻለሁ ንቂ ምንድነው ማደርገው መልካም ገበያ። ገንዘብ ስጠኛ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ እንዴ ለኔ ምዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከኝ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንደ አርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆሙ የሚቀረው። ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን። እኔም ባንቺ ፍቅር እንዳበርኩት እሷም ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ። ይቅርታ የሆነ ቦታ አቃለው ልበል?
እንዴት ነሽልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣህ እኮ 3 ወር አለፈ። ምን የኔን ስራ ታውቂው የለ ከሀገር ሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየከኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጥሃል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤን መቀለዳችን አባስ ይበልጥ ግራ ያጋባኛል። ሳሚዬ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክርፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምርህ ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል። ትንሽ መቆየሻል እንዴ? ሁሉን ነገር ከጨረስን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበዋል። ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ፣ ደግሞ ምንም ቢፈጠር ከጎንሽ ነኝ። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ፣ አልጎዳሽም፣ ቀስ እላለሁ። ይዛሽ ሰምቻለሁ። ከዚህ በኋላ አልደርስብም እንዳደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው? ወንጀለኛ አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖሯል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ይበቃዋል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያ ዘመን አንቺ ሴትዮ ድምፅሽን ቀንሺ እባክሽ። ውጪልኝ! ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስቶኝ ሳለ እንደውሽማ እንግዲህ ሁሉም ነገር ሲዘጋብህ እንዲህ ነው። ውጪልኝ እባክሽ። ማሬ ምንድን ነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት፣ እሷ ያማታል። ኧረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም እንጂ ሰማሻለሁ ነው ጉድ ይፈላ ተቀባውት ድንያው ልጅ አይዳ ዝም ማለት ትንፋሽ የለም
ዝም አለች እኮ። ወይኔ አይዳ በእናትሽ ንቂ። አይዳ እሰማሻለሁ ንቂ። ወይኔ ምንድን ነው የማደርገው? ምንድን ነው የማደርገው? መልካም ገበያ። ገንዘብ ስጠኝ። ለአስቤዛ ብዬ ከሰጠውሽ እኮ ገና ሳምንት አልሞላው። ይኸውልህ ድሮ ለሳምንት ተብሎ የሚሰጠን የወር አስቤዛ ለወር ይበቃ ነበር። አሁን ግን ነገሩ ሙሉ በሙሉ የተገላቢጦሽ ሆኖልሃል። ተይ እንጂ ሰኒ፣ እንዴ ለኔ ምዘኝ። ዋው በጣም ምር ብለሻል። ዘኪ ለምን እንደሆነ አላውቅም። በማይሆን ሰዓት ትዛልከ ይልኝ እንጂ ያለኝን ደሞዝ እንዳለ አምጥቼ የምሰጠው ላንቺ እንደሆነ ታውቂያለሽ። አላውቅም። ቆይ አንተ ደሞዝ እንዳርቲስቶቻችን እድሜ አንድ ቦታ ላይ ነው እንደቆመው የሚቀረው። ለነገሩ እኔ ታውቃለሁ ጨምረውልህስ ቢሆን። እኔም ባንቺ ፍቅር እንዳበርኩት እሷን ባንቺ ቅናት ካላበረች ትመለሳለች። ለምን አይዳ ለምን ይሄን ያህል ጊዜ ድምጽሽን አጠፋሽብኝ? አንድ ወር እንኳን በቅጡ ሳናወራ እኮ ነው የተሰወርሽው። ምክንያት እንደዚህ ልምቢ እንደማልጠፋ አንተም ታውቀዋለህ። አውቃለሁ አይዳ። አሁንም ማወቅ የምፈልገው ምክንያትሽን ብቻ ነው። ይቅርታ የሆነ ቦታ አቃለሁ ልበል? እንዴት ነሽልኝ የኔ ውድ ሚስት? አንተ አለ ግን ባገሩ እንደ ቀልድ ለስራ ብለህ ከወጣህ እኮ 3 ወር አለፈ። ምን የኔን ስራ ታውቂው የለ? ከሀገር መንከራተት ነው። እኔማ ሌላ ሚስት አገባህ ብዬ ልጅ ያላባት የሚቀር መስሎኝ ነበር። ያላባት? አዎ ወይ አልነገርኩህም ለካ። ለነገሩ አንተስ መች ደውለህ ጠየከኝ? ምን ነው ባልና ሚስት አይደለን እንዴ? ማርገዝ ለምን ያስደነግጣል? ማለቴ አልጠበቅኩም ነበር። ስንት ወር ሆነሽ? ለመጨረሻ ጊዜ የመጣበትን ቀን ቆጥረህ ድረስበታ። ለምን በቀጥተኛ አመልሽልኝም? በይዋህ ልቤ ይህንን መቀለዳችን አባስ ይበልጥ ግራ ያጋባኛል። ሳሚ ወይ ቤቲ፣ የኔ እናንተ መጨረሻ ግን ምን የሚሆን ይመስላል? መጨረሻ ስትይ አልገባኝም። ድሮም እኮ አንተ የሚገባው መጀመሪያው ነው። እሺ አታክርፊ የኔ ቆንጆ፣ መጨረሻችን እኮ የታወቀ ነው። የኮሌጅ ትምህርትሽን ስትጨርሺ እንጋባና ቆንጆ የሆኑ ልጆችን ትወልጂልኛለሽ። የምርህ ነው? መቼም ባንቺ ቀልድ እንደማላክ ታውቂያለሽ። እሺ ግን አሁን አንተን ከቴ ማስተዋወቅበት ሰዓት የደረሰ ይመስለኛል። ትንሽም ቆየሻል እንዴ? ሁሉን ነገር ከጨረስን በኋላ ምንድነው መቆየት? ቆሽ ድንገት ባረግዝ ሳስበዋል። ስለሱ እኮ ተነጋገርን ወዴ። አላውቅም ብቻ እኔ ግን በጣም እየፈራሁ ነው። ምንም አትፍሪ። ደግሞ ምንም ቢፈጠር ከጎንሽ ነው። የቀረውን ውስጥ ገብተን ብናወራ ይሻላል። እባክህ እንዳትጎዳኝ። አይዞሽ፣ አልጎዳሽም። ቀስ እላለሁ። ይዛሽ ሰምቼዋለሁ። ከዚህ በኋላ አልደርስብህም እንዳትደርስብኝ ብሏል። ወዳልሆነ መንፈስ ከተቀየረች ለምንድነው መጥፎ የሆኑ ሰዎች የምታሳደው የምትገለው? ወንጀለኛ አሁን ተጠምደሃል አቶ ሳምሶን። ለካ ቅምጥንም እዚሁ ኖራል የምታኖራት። የሰይጣን የመጀመሪያ ዓላማው ሰዎች ንስሐ ሳይገቡ መግደል ነው። አባታችን አልፏል። ይበቃዋል። ስለዚህ ይህንን ቡድን ማን ይምራው? ጥሌና ሊዲያን ዘመን
ደህና ዋልክ ባሌ። ይቅርታ ስገባ ገፋሁት መሰለኝ። አንቺ ሴትዮ ድምፅሽን ቀንሺ እባክሽ። ውጪልኝ! ወዴት ነው የምወጣው? ውጪልኝ ብዬሻለሁ። ወዴት ነው የምወጣው? ሚስት ሆኜ ሳለ እንደው ሽማ እንግዲህ ሁሉም ነገር ሲዘጋብህ እንዲህ ነው። ውጪልኝ እባክሽ። ማሬ ምንድን ነው? አንቺ ደግሞ ማነሽ? ሳምሪ ረሳሽኝ እንዴ? እኔ እኮ ነኝ የባልሽ ሚስት። ምን? ዝም በያት፣ እሷ ያማታል። ኧረ እኔ አሁን መንቀሳቀስ ትችላላችሁ። አላደርገውም እንጂ ንቂ እባክሽ፣ ሰማሻለሁ። እኔ ጉድ ይፈላ ውስጥ ገባሁት። ምንድን ነው የሆነችው? አይዳ ዝም አለች። ትንፋሿ የለም። ዝም አለች እኮ። ወይኔ አይዳ በእናትሽ ንቂ። አይዳ ሰማሻለሁ። ንቂ